ባልየው ሚስቱን ለማስቀናት ሆን ብሎ የቀድሞ ፍቅረኛውን ወደ ህይወታቸው መልሶ አስገባ። እሱ ሚስቱ በቅናት ተቃጥላ ይቅርታ እንደምትለምነው እርግጠኛ ነበረ። ነገር ግን በአንድ ወቅት በሙሉ ልቧ ተወደው የነበረችው ሚስቱ ከእንግዲህ ስለ እሱ ግድ እንደሌላት ፈጽሞ አልጠበቀም። ሁሉም ነገር የጀመረው ሚስቱ በድንገት የባሏን የተደበቀ ደብዳቤ ስታገኝ ነበረ። በደብዳቤው ውስጥ ባሏ ከኮሌጅ ዘመን ጀምሮ እሷ እንደሚወዳት ተጽፎ ነበረ። ሆኖም ሰውየው ስሜቱን ፈጽሞ አልገለጸም። ሁልጊዜ በቀዝቃዛ ባህሪ ይሸፍነው ነበረ። ሴትየዋም ለ3 ዓመታት ያህል በፍቅር ተከትላው ነበረ። ብዙ ጊዜ ስሜቷን ብትገልጽለትም እሱ ሁልጊዜ ይርቃት ነበረ። በመጨረሻ ላይ ግን የጋብቻ ጥያቄዋን ተቀብሎ ተጋቡ። ነገር ግን ከጋብቻ በኋላ ህይወታቸው ደስታ አላየም። ባልየው በትንሹ ጉዳይ ፍቺ ይዘት ይደነግጥባት ነበረ። ሁለቱም ብዙ ጊዜ ወደ ፍቺ ቢሮ ሄዱ ነበረ። ሰዎችም ሚስቱ ፈጽሞ አትተወም ብለው ያምኑ ነበረ። ነገር ግን የተደበቀውን እውነት ካወቀች በኋላ ሁሉም ነገር ተለወጠ። በመጨረሻ ከእንቅልፏ እንደነቃች ተሰማት። ሻንጣዋን አዘጋጅታ ከቤቱ ለመውጣት ወሰነች። በዚያን ጊዜ ግን እናቷ የሰጠቻትን ውድ የአንገት ሐብል እንደጠፋ አስተዋለች። ይህ ከባሏ ጋር የተያያዘ ሊሆን እንደሚችል ጠረጠረችና ለመጠየቅ ወደ ካፌ ሄደች። በዚያ ስትደርስ ባልየው ከጓደኞቹ ጋር ስለ ትዳራቸው እየቀለደ ነበረ። ሁሉም በመጨረሻ ሚስቱ ተመልሳ ይቅርታ እንደምትጠይቀው ያምኑ ነበረ። ባልየው ሚስቱን ሲያይ ስህተቷን ለመቀበል መጣለች ብሎ አሰበ። ነገር ግን እሷ የመጣችው የአንገት ሐብሏን ለመፈለግ ብቻ ነበረ። ከዚያም አስደናቂ እውነት ተገለጠ። እናቷ የሰጠቻት ሐብል በእውነቱ ባልየው ለቀድሞ ፍቅረኛው ሰጥቶ ነበረ። የቀድሞ ፍቅረኛውም ጠፍቶብኛል ብላ አስመሰለች። ባልየው ግን ሐብል ብቻ ነው በማለት ጉዳዩን ቀለል አድርጎ አለፈው። ይህን ቀዝቃዛ አመለካከት ካየች በኋላ ሴትየዋ ፈጽሞ ተስፋ ቆረጠች። ልትሄድ ስትዞር በፍጥነት በሚነዳ መኪና ተገጨች። ባልየው ሊረዳት ሮጠ። ነገር ግን በመጨረሻ የቀድሞ ፍቅረኛውን ለመጠበቅ መረጠ። ሴትየዋ ቆስላ ወደ ሆስፒታል ተወሰደች። ነርሷ በመጀመሪያ ባልየው ወደ ነጋጤ ምክንያት መቆጣጠር እንዳልቻለ ነገረቻት። ነገር ግን ሚስቱን ልትነቃ እንደሆነ ሲያው ሆን ብሎ ከሆስፒታል እንደወጣ ጨመረች። በዚያን ጊዜ ሴትየዋ በኋላ ልቧ በሙሉ ተሰበረ። ከሆስፒታል በወጣችበት ቀን ባልየው የቀድሞ ፍቅረኛውን አብሮ መጣ። እሷን እንደሚመርጥ በግልጽ ተናገረ። ሚስቱ ግን ምንም ምላሽ አልሰጠችውም። በእራት ጊዜ የቀድሞ ፍቅረኛውን ለአንድ ምግብ አለርጂ እንዳለባት አስመሰለች። ባልየው ወዲያውኑ የቤት ሰራተኛዋን ጠየቀ። ሰራተኛውም ይህ በሚስቱ ትዕዛዝ መሆኑን ተናገረች። እውነቱ ግን ሚስቱ የቀድሞ ፍቅረኛውን ትምህርት ለማስተማር ብቻ ነበር ያደረገችው። ባልየው ግን ምንም ማብራሪያ ሳይሰማ እሷን እንዲቆልፍ አዘዘ። 2 ቀናት በኋላ ሴትየዋ ይህን ግንኙነት ለዘላለም ልትጨርስ እንደወሰነች ተገነዘበች። በአንድ የክፍል ስብሰባ ላይ የድሮ ጓደኞቿ ሁሉ ሊያሾፉባት ሞከሩ። እሷ ግን በእርጋታ ፈገግ ብላ ቆመች። በዚያን ጊዜ ባልየው የቀድሞ ፍቅረኛውን ይዞ ገባ። ሚስቱን ለማስቀናት በሁሉም ፊት ሳማት። ነገር ግን እሷ አንድም ስሜት ሳታሳይ ጀርባዋን ሰጥታ ሄደች። ይህ ባልየውን ግራ አጋባው። የፍቺውን የመጨረሻ ቀን ደረሰ። ሴትየዋ ሻንጣዋን አዘጋጅታ ለመውጣት ተዘጋጀች። በዚያን ጊዜ ባልየው በድንገት ሀሳቡን ቀይሮ መፋታት እንደማይፈልግ ነገራት። ሴትየዋ ግን በዚያ ንግግር አልተነካችም። ይልቁንም አስቂኝ ሆኖ ታያት። ሁለቱም ወደ ፍቺ ቢሮ ሄዱ። ነገር ግን ባልየው በድንገት ከቀድሞ ፍቅረኛው የስልክ ጥሪ ደረሰውና ሚስቱን ብቻዋን ትቶ ሄደ። ይህ ደግሞ ለሴትየዋ የመጨረሻውን እድል ሰጣት። ብቻዋን ወደ ቢሮ ገብታ የፍቺ የምስክር ወረቀቷን ተቀበለች። ከዚያም ወደ ቤት ተመልሳ የፍቺውን ሰነድ አስቀምጣ ሻንጣዋን ይዛ ከዚያ ቤት ለዘላለም ወጣች። በዚያ ቅስፈት ግን ባልየው በህይወቱ ከሁሉም የሚያስፈልገውን ሰው እንዳጣ በድንገት ተገነዘበ። ነገር ግን በዚያን ጊዜ ሁሉም ነገር አርፍዶ ነበረ።